በእናትህ በጥፊ ነበር እዚህ መረገጥ። ባክስቴ ጉዳይ ከፖሊሶቹ ጋር ያወራሽውን ነገር እኮ ሰላም ነገረችኝ። ምን እንዳታረገኝ ብዬ ነው ደግሞ የምጠነቀቀው። አንዳንዴ የማንችላቸውን ነገሮች ከመጋፈጥ መሸሽ የብሪጥ ሰዎች ባህሪ ነው። ስላንቺ ማሰብ ተጀመርኩ በጣም ቆይቻለሁ። ይህ ሀሳብን ፍቅር እንደሆነ ገብቶኛል። እዝራ እኔም እወድሃለሁ። ይልቅ አሲር ሄዶ ምን የፈለግሽው እንዴ? አዎ እንገናኝ ብሎኝ እኮ ትንሽ ዘገየሁ እና የደስታ ጊዜ አልፎ ሀዘን ጊዜ ላይ ሆነታ። አንቺ ስለ ባዩሽና ስለ እርግ የምታውቂው ነገር ቀድመሽ ብትናገሪ ኖሮ ቀድመን እንጠነቀቅ ነበር። ዲኒ ግርማይ ምንድነው የምትለው? ይሄ ከናንተ ቤተሰብ ጋር የሚገናኝ አይደለም። ነገር ግን ወቅ እንቅልፍ ያጣሁት ባንቺ ምክንያት ነው። እሺ አሲር በጥብቅ ነበር ፈልግሻለሁ ያለ እና ቢልሽስ? ካልተመቸሽ እኮ አልተመቸሽም ነው። አሲር ደግሞ የትኛው ደካማ ጎኔ ነው የተጠቀመው? አሲር የሚባለው ልጅ እስካሁን ፍቅሩ አልወጣለት። እኔ ምን ላደርግለት ነው የሚያፈቅረው? እኔ እኮ የዝራን ፍቅር ተቀብዬዋለሁ። ዲና ላደረገችብኝ እያንዳንዱ ነገር በራሴ መንገድ ዋጋ ላስከፍላት ፈልጋለሁ። አሲር እኔ ጋር ይቅርታ ሊጠይቀኝ መጥቶ ነበር። መደንገጡንም ትተዋል። ለምን ደነግጣለሁ? በፊት እያጨስክ ሳይህ እኮ ትደነግጥ ነበር። እና ዛሬም እንድደነግጥ ፈልገሽ ነው? ባታጨስ ደስ ይለኝ ነበር። ከሲጋራ ውጪ ዘመድ ስለሌለኝ የግድ ማጨስ አለብኝ። አሲር ቆይ ሲከፋህ ጭስ ውስጥ የምትደበቀው ለምንድን ነው? ምን አገባሽ? ምን አልክ አሲር? አልሰማሽኝም? ምን አገባሽ እኮ ነው ያልኩሽ። እኔ እኮ ሀና ነኝ። እና ብቶኝስ እኔ ምን አገባኝ? አሲር ምን ሆነሃል? አንቺ አማርኛ አይገባሽም እንዴ? ምን አገባሽ? ታውቀዋል። ለሶስተኛ ጊዜ እኮ እየደገምከው ነው። ለአራተኛ ጊዜ ልድገምልሽ። አንቺ ስለኔ ህይወት ምንም አያገባሽም። እኔ እኮ ምንም እንድትሆንብኝ አልፈልግም። ኧረ እባክሽ ያምርሽ ነው? አዎ አሲር በጣም እኮ ነው የማስብልህ። ኧረ እባክሽ እስኪ ከማስመሰል እንኳን ዛሬ ውጪ በኪድዬ። አሲር እያስመሰልኩኝ አይደለም፣ እውነቴን ነው። በጣም ነው የማስብልህ። ስለምታስብልኝ ነው እኔ ቁሜ እየጠበቅኩሽ ሌላ ወንድ ጋር ሄድሽው። ኧረ እኔ ሌላ ወንድ ጋር አልሄድኩም። ውሸት ባንቺ እንደማያምር እያወቅሽ አትዋሽ። ዋሻው እንዴ? እኔ መጣሽልኝ ብዬ በፈገግታ ስጠብቅሽ፣ አንቺ ግን ዛሬ በመጣው ስራ ቀይረሽኝ ሄድሽ። ወይኔ ጉዴ! አሲር ቆይ ላስረዳህ። ምን ነው የምታስረጂኝ? እወድሻለሁ ብሎ ጥሎሽ ልሄድ ሲል እኔም እወዳለሁ ያልሽው ነው ሌላ ውሸት ልትጨምርልኝ ነው? ምን ሀኒቾ፣ ረጅም ጊዜ እያፈቀድኩሽ ያልነገርኩሽ እኮ በአባትሽ መምለኝ ሌላ ጭንቀት እንዳልፈጥርብሽ ብዬ ነው። አሲር ምን እያልከኝ ነው? ለሁሉም ጊዜ ያለው ብዬ ስጠብቅ አንቺ ግን በተቃራኒው ቀድመሽኝ ነበር። እኔ እኮ ሌላ ውሸት ጨምረሽልኝ ልታዘብሽ ስለማልፈልግ እባክሽ ዝም በይ። አሲር ቆይ እኔ ጋር ያለው እውነትስ? የቱን እውነት? ለአንተ በጣም ነው የማስብልህ የሚለውን እውነት? ተይ እንጂ ሀና ተይ። አሲር እኔ ምን እንደምን አላውቅም። የከፋኝ አንቺን በማፍቀር ያለ ሰውም እኮ ሌላ ሰውን ያፈቅራል። እኔ በጣም የከፋኝ እኔ አንቺ እንደሰው ቆጥሬሽ አንቺ እንደሰው ባለመቁጠርሽ። ኧረ አሲር በፈጠረ ተረጋጋ። ምናልባት ከላይ ስንታይ ቆሻሻን መስል ይሆናል፣ ግን ልባችን በጣም ንጹህ ነው። ዝቅ እንድልን ያደረገን የገንዘብ እጦት። እኔ አንተ እንዳልከው አስቤያቸው አላውቅም። ሀኒቾ ህይወት በጣም ክፉ እንደሆነች አውቃለሁ፣ ግን አንቺ ነስታ ትቀጣኛለች ብዬ አንድም ቀን አስቤ አላውቅም ነበር። አባባ ኖላዊ በጆንና በሀና ግንኙነት ግራ ቢገባቸው ሁለቱንም ሊያናግሩ ሞክረው ነበረ። ግን ደግሞ ሁለቱም መናገር ያልፈለጉት ትልቅ ድብቅ ሚስጥር እንዳላቸው ተረድተዋል። ታዲያ አባባ ኖላዊ የመረጡት ዝምታን ነው። ምክንያቱም ሁለቱም እየተያዩ ምንም ነገር መናገር አልቻሉም። ጆንም ምክንያቱን ይደረድራል። ወይዘሮ ሜላትን ያስጨነቃት የሀና ዝም ብሎ ማልቀስና በር ዘግቶ ድፍት ማለት ነበር። ከማግኘቴ ልጅ ላጣት ነው የሚል ጭንቀት የገባት ትመስላለች። ጆን በእያንዳንዱ ነገር ላይ አሁን ተምቹን ብቻ ነው የሚያስታውሰው። ተምቹ ነበር የሚረዳኝ። በሀና ምክንያት ባስገባሁት ጥንቅጥ ውስጥ እሱን መውጣት አልቻለም። ስለዚህ ሁለታችንም ተጎጂ ሆነናል። እኔ ነኝ ጥፋተኛው። ወንድሜን ባገኘሁትና ይቅርታ በጠየቅኩት እያለ ራሱን በመውቀስ ላይ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታዮች፣ ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮውን ላይክ በማድረግ ጀምሩ። በአጋጣሚ ነበረ ድንብላል ተምቹን ስታየው ሌላ ሰው ነው ወይስ እሱ ነው እያለች ያደናገራት። ተምቹም አላያትም ነበር እና ምን ሆኖ ነው እሱ ይሱን ይመስላል ግን አይደለም እያለች ትንሽ ድንብላልም ታዲያ ነው አይደለም እያለች ወደሱ በቀረበች ቁጥር ራሱ ተምቹ ሆኖ አገኘችው። ሰላም ዘሪሁን እንዴት ነህ? ምን ሆነህ ነው ብላ ምን እንደሆነ ብትጠይቀውም ተምቹ ግን እሷ ስላየችውና ስላገኘችው ፈቃደኛና ደስተኛ ስላልነበረ የመለሰላት መልስ ከባድ ነበር። አንቺ ሴትዮ እዚህ ምን ትሰሪያለሽ በማለት ነበር የጀመራት። እና ስለኔ የምትጠይቂኝ አንቺ ምን አግብቶሽ ነው እያለ ሲነጫነጭባት ነበረ።
ድንብላልም ግን እሱ በሁኔታው በጣም ግራ ስለተጋባች ምስቅልቅል ስላለ በጣም ስላዘነችለት ልትርቀው አልፈለገችም። ቢያንስ ምክንያቱን መጠየቅ ፈልጋ ነበርና አሁንም ቢሆን እየሰደባትና እያመናጨቃት ከጎኑ ለመቀመጥ ተገዳለች። ከዛ በኋላ ተምቹና ድንብላል እየተግባቡ መጥተዋል። ግን ደግሞ ድንብላል ስራዋን ሊያሳጣት የመጣ አንድ ትልቅ ችግር አለ። እሱም በተምቹ ምክንያት ነው። አባባ ኖላዊ ወይ ሁሉ ነገር ግራ ቢገባቸውና ሁሉም መስመር አልይዝ ሲላቸው አንድ አማራጭ ይዘዋል። እሱም ወደ ወይዘሮ ሜላት ቤት መሄድ ነበር። በሃና ጉዳይ ሁሉ ነገር ግራ ገብቷቸዋል። ጆንንም ሲጠይቁት ስለ ሃና ምንም እንደማያውቅ ነው የነገራቸው። ሃናንም ሲጠይቋት አንቺና ኤሰር ምን ሆናችሁ ነው ብለው ሲጠይቁ ሃናም ለምን ራሱን አትጠይቀውም እኔ ምንም አልሆንኩም ደህና ነኝ ከማለት ውጭ ሚስጥሩን ልትነግራቸው ፈቃደኛ አይደለችም። እርግብ እስካሁን የተገኘችበት ቦታ ባይኖርም ግን ደግሞ ፖሊሶቹ አሁንም እርግብን ማሳደድ ላይ ናቸው። ወይዘሮ ሜላትም አሁን ላይ እሷ ፈቃደኛ ባትሆንም እርግብ መያዝ አለባት ብለው ፖሊሶቹ ነገሩን ስላካበዱት ፖሊሶቹ ወይዘሮ ባዩሽን ከሚለቋት እርግብ ተፈልጋ ተይዛ የወይዘሮ ባዩሽን ጉድ ማውጣት አለባት ብላ አስባለች። ሌላው እዝራ ሃና ፍቅሩን ከመቀበሏ ስልኳን ጠፍታለች። ታዲያ ፍቅሬን የተቀበለች ለምንድን ነው? ዛሬ ስልኳን አጠፋፍታ የጠፋችው ለምንድን ነው? ወይስ ስላላመነችበት ነው? ፍቅሩን መቀበሏን ለምን ይሆን የጠፋችው እያለ ግራ ተጋብቶ ለብቻው ሆኖ ቆዝሟል። ተምቹ ለብቻው በፍቅር ኬስ ቆዝሟል። ሌላኛው ጆን ሲሆን 2/3ኛው ደግሞ እዝራ ነው። ሁሉም በየፊናው የራሱ ከባድ ችግር አለበት። ግን ደግሞ አውርቶ ወይም ተናግሮ ችግሩን መፍትሄ ማግኘት አልቻለም። ሁሉም ለየብቻው ሆኗል። ተምቹ ከማንም ሰው ርቆ ወደማያውቀው ሰፈር በጭስ ተደብቆ ነው ያለው። ማታ ደግሞ በብርጭቆ ውስጥ ነው ያለው። ይህ ሁሉ የሆነው ታዲያ በፍቅር ምክንያት ነው። እርግብ ያን ሁሉ ጊዜ አብራው ካሳለፈች በኋላ ከአሜሪካ እንዳልመጣ ስታውቅ ባለበት እንደቆመ ነበር። አይንህን ላፈር፣ ከዚህ በኋላ አታስፈልገኝም፣ ህይወቴን በሙሉ አበላሽተብኛል በሚል ሰበብ ተለየችው። ታዲያ እሷም ካጣ በኋላ እሱም ሰው መሆን አልቻለም። ቆሞ መራመድ እንኳን እያቃተው ይመስላል። ሰላምም ስለ ሃና ጉዳይ አንዳንድ ነገር ለወይዘሮ ሜላት አማክራት ነበረ። ከዚህ በፊት ጆን እንደሚያፈቅራትና እንዲሁም ደግሞ እሷ ሌላ ሰው እንደምታፈቅር ለወይዘሮ ሜላት ነግራት ነበር። ያንን ነገር በማስመልከት ምናልባት ሃና የተረበሸችበት ምክንያት ባለፈው ሰላም የነገረች ነገር ይሆናል። ልጆች ፍቅር ሲይዛቸው እንደዚህ ሊሆን ይችላል። በር ዘግተው ማልቀስና ሰውን አታናግረውኝ ለማንም መናገር አልፈልግም የሚል ባህሪ መረዳት ችላለች። ግን እንደዛም ሆና እናትነት ስላቃታትና ልጇ በዛ ሁኔታ እንደዛ ስትሆን አላስቻላትም። እባክሽን ሃንዬ ልታወሪኝና አንድ ጊዜ እንመካከር፣ የሆንሽውን ሁሉ በሙሉ አስረጂ ብላ ልትማጸናትም ግን ደግሞ ሃና መናገር ብፈልግ ለአባዬ ነግረው ነበር ብላ ለወይዘሮ ሜላት ነገረች። ሃናም እንደዛ ስትል ወይዘሮ ሜላትን ያራቀቻት ነበር የመሰላት። በዛን ሰዓት ወይዘሮ ሜላት በጣም እንደከፋት ነገረቻት። ሃና እኔ እኮ ማዬ ለመባል የሚበቃ ሴት አይደለሁም። ታዲያ እስከዛሬ ድረስ ያሳደገሽ አባትሽ ልክ ነሽ፣ እሱን ማስበለጥሽ፣ አንቺ ምንም ጥፋት የለብሽም እና እኔ እናት አይደለሁም እያለች ራሷን መውቀስ ጀምራለች። ሃናም ይሄ ነገር ስላስደነገጣትና ነገሩ በሙሉ ወይዘሮ ሜላት ስላወሳሰበችው ሃናም እማዬ ካስቀየምኩሽ በጣም ይቅርታ፣ እኔ ግን እንደዛ ማለት አባዬ ማስበለጥ አንቺ ማሳነስ ፈልጌ አይደለም። ነገሩ በሙሉ ተደራርቦብኛል። አሁን የምፈልገው ብቻዬን መሆን ነው። ስለዚህ እባክሽን አንቺ ደግሞ ሌላ ችግር እየፈጠርሽ ችግር አትሁኝብኝ እና አሁን ክፍሌ ለቀሽ ውጪ ብላ ነበር ከክፍሏ የወጣችው። ድንብላልም በሆነው ሁኔታ ሁሉ በጣም ችግር ውስጥ እየገባች እንዳለ ግልጽ ነው። ተምቹን ስታገኘው ነገሩን በሙሉ እንድታስረዳው ነበረ። ታዲያ ይዛን ቀን ቢያመናጭቃትም የሚያወራው ሰው ስለሌለ ተምቹም ሁሉን ነገር ለድንብላል ማስረዳት ችሏል። ድንብላልም ምን ሆነህ ነው እያለች ስትጠይቀው እኔ የሆንኩትን ብነግርሽ ለማንም አትናገሪም ወይ ብሎ ቃል አስገብቷታል። እሷም ለማንም እንደማትናገር ቃል ከገባችለት በኋላ ሁሉንም ነገር ሲነግራት ብላ ሰማችው። ተምቹ የብሶቱን በሙሉ አስረዳት። እርግብን የቀረብኳት በዚህ ምክንያት ነበረ። ሃናን ፎቶና መስቀል እኔ ነበርኩ የሰረኩት።
ሁሉንም ነገር እውነታ ለማውጣትና ሀና ጥሩ ልጅ ስለሆነችና አባቷም በጣም ጥሩ ሰው ስለሆኑ ነገሮችን በሙሉ የሷን ቤተሰቦች ለማግኘት ብዬ እርግብን ቀረብኳት። ስቀርባት ፍቅር ይዘኛል ብዬ አልነበረም፣ ግን ደግሞ ሳላስበው በፍቅሯ ወደኩኝ። ያ ሁሉ ከሆነ በኋላ ሁሉንም ነገር ስነግራት እርግብ ትታኝ ሄደች ነበር ያላት። ይህንን ሲነግራት ድንብላልም በጣም ነበር ያዘነችለት። ድሮም ከዛች ጋር ስትቀርብ እኔ አንድ ቀን ማበድህ እንደማይቀር አውቄው ነበር ና ያለችው። እርግብን ነው እብድ የምታያት ብሎ እሱም እርግብን የሚናገርበት ሰው ስለማይወድ እና እርግብን ማንም ሰው በክፉ እንዲያነሳበት ስለማይፈቅድ በሷ ተናዶ ነበር። በድጋሚም ይቅርታ መጥፎ ነገር ለመናገር ፈልጌ አይደለም ብላ ድንብላል ተምቹን ማረጋጋት ችላለች። ታዲያ ሁሉንም ነገር ከነገራት በኋላ ድንብላልም አንጀቷን ስለበላውና የሆነ ሁሉ ታዲያ የዛን ቀን ሁሉንም ነገር ከሰማች በኋላ ወደ ወይዘሮ ሜላት ወደ ስራዋ ተመልሳለች። በማግስቱ ጠዋት ነበረ ይሄ ልጅ ምግብ አያገኝም፣ እዛው ጎዳና ላይ ድፍት ብሎ ይውላል፣ ድፍት ብሎ ያድራል የሚል ስሜት ስለተሰማት ጠዋት እንጀራ ነገር ይዛ እሱ ጋር ነበር የሄደችው። እንዳሰበችውም ተምቹ መንገድ ዳር ወድቆ እዛው አድሮ እዛው ነበር ያገኘችው። ታዲያም ዘሪሁን ብላ ከቀሰቀሰችው በኋላ እባክሽን ከዚህ በኋላ እኔ ስሜ ተምቹ ነው፣ ዘሪሁን የሚባል ነገር ነው እዚህ ጦስ ውስጥ የከተተኝ፣ ስለዚህ ዘሪሁን አትበይኝ ብሎ ከተቆጣት በኋላ እሺ ይሄ ተምቹ የሚባለው ስም እኮ አልገባኝምና ነው ብላ ይቅርታ ከጠየቀችው በኋላ እሱም ከእንቅልፉ ከነቃ በኋላ ምግቡን ሰጠችው። እሱም ያችን ምግብ ከጎራረሰ በኋላ በጣም አመሰግናለሁ፣ ግን አሰሪዎችሽ የት ሄደሽ ነው እንጀራ ይዘሽ ብለው አይጠይቁሽም ብሎ ጥያቄ አቅርቦላት ነበረ። ድንብላልም ነገሩን ቀለል አድርጋው ነበረ በሰዓቱ። ግን ደግሞ ነገሩ በጣም ከባድ ነው። ወይዘሮ ሜላት ወደ ቤት ስትመለስ እሳት ለብሳ እሳት ጎርሳ ነበር የጠበቀቻት። ታዲያ ድንብላል ካወራችሁም በኋላ እሱም ምግቡን በልቶ ከጨረሰ በኋላ አይዞ ብላ ከጎኑ ሆነች። ትንሽ ሰዓትም ከሱ ጋር ሳልፋ ወደ ቤት ስትመጣ ወይዘሮ ሜላት ሌላ ሰው ሆና ነው የጠበቀቻት። በሰዓቱ ወይዘሮ ሜላት ሌላ ሰው ሆና ነው የጠበቀቻት። ሜላት የመሰላት ሌላ ችግር ነበረ። እሷ እንጀራ ይዛ ሂዳ የምትጠይቀው ባዩሽን ነበር የመሰላት። ግን ደግሞ ድንብላል እንደዛ አታደርግም። ትናንትና እጄን እንደዛ አድርጋ የቆረጠችኝን ሴትዮ ዛሬ ምን ይሁን ብዬ ነው እንጀራ ይዤ የምጠይቃት? ለሷ እንጀራ ፈትፍቼ ከመሄድ መሞት ፈልጋ እንኳ መርዝ ስጪ ብትለኝ አላበላትም እያለች ነበረ። ግን ደግሞ ወይዘሮ ሜላት ይሄንን ማመን አልፈለገችም። ታዲያ የት ሄደሽ ነው እንጀራ ቋጥረሽ የት ነው ሄድሽው? እስከዛሬ ሄደሽ የማታውቂውን የት ነው ሄድሽው ብላ ድንብላልም መጠየቋን አላቆመችም። ድንብላልም ይሄን ከምነግሮት ከዚህ ቤት ብታባርሩኝ ይሻላል፣ ሚስጥር ነው፣ የት እንደሄድኩኝ በፍጹም አልነግሮትም ብላለች። ሜላትም በጣም ነበር ያናደዳት። መሄድ የፈለግሽበት ቦታ ስትሄጂ ትነግሪ ነበር፣ ዛሬ ለምንድነው ይሄንን ነገር ድብቅ ያደረግሽው? ለምንድነው ማትነግሪኝ? እያለች መጮሃን ቀጥላለች። ከዛም በኋላ ከተጫጫሁ በኋላ ሜላትም ወደ ክፍሏ ድንብላልም ወደ ወጥ ቤቷ ከገቡ በኋላ በሰዓቱ ምናሴ ያን ሁሉ እየሰማ ስለነበረ ምናሴ ሁለቱንም ለማስማማት አስቧል። ታዲያ ሜላትን ካናገራት በኋላ ቀጣይ ድንብላልን ነበር ማናገር የፈለገው። ድንብላል ከእናቴ ጋር የተፈጠረውን ሁሉ ጸብ ሰምቻለሁ፣ ስለዚህ በጣም ይቅርታ፣ እናቴ ስትናደድ ስሜታዊ ስለምትሆን ነው እንደዛ የምትሳደበው፣ ስለዚህ ባክሽ ይቅርታ አድርጊላት ነበር ያላት። እሷም እንዳልተቀየመቻቸውና ግን ደግሞ የተቀየመችው አንድ ነገር እንደሆነ ነገረችው። እሱም ለባዩሽ እንጀራ አድርሰሻል፣ የሷ ተባባሪ ነሽ ባለችው ነገር ነው የተቀየምኳት ብላ ነገረችው። ታዲያ ባዩሽ ጋር ካልሄድሽ እንጀራ ይዘሽ የት ነው ሄድሽው ብሎ ምናሴም ጠይቋት ነበረ። እሷም እኔ እንድጠይቁኝ አልፈልግም፣ እኔ እዚህ ቤት የመጣሁት ለስራ እንጂ ሁሉም ሰው እየመጣ እንደ ፖሊስ እንዲጠይቀኝ አይደለም ስትል ነበር የተናገረችው። እሺ እንስማማ፣ ከማዬ ጋር ተስማሙ፣ እማዬም በተረጋጋ መንፈስ እናውራት ብሎ እሱም ወደ ሳሎን ይዟት ከሄደ በኋላ ወይዘሮ ሜላት አሁንም ቢሆን መረጋጋት አልቻለችም። ጥያቄዋ አንድ ነበረ፣ የት ነው ሄድሽው? ለባዩሽ ነው ወይ እንጀራ የወሰድሽው የሚለው ነገር መናገሯን አላቆመችም። ድንብላሊያ ነገር እያናደዳት መጣ። ታዲያ ሁለቱም መግባባት አልቻሉም። ምናሴም በመሃል ቤት በጣም እየተሰቃየ ነው።
እነሱን ለማግባባት ብሎ ሌላ ጩኸትና ጭቅጭቅ ነው የመጣበት። እሷም ከዚህ በኋላ የባዩሽ ተባባሪ እንደሆንሽ አውቃለሁ። የባዩሽ ተባባሪ ባትሆኚ እስከዛሬ እንጀራ ቋጥረሽ የማትሄጂውን ዛሬ እሷ እስር ቤት ስትገባ አትሄጂም ነበረ። ስለዚህ ፖሊስ ጠፍንጎ እውነቱን ሲጠይቅሽ ያኔ ሁሉንም ነገር ሳትዋሺ ታወሪያለሽ ብላ ነበር ያስፈራራቻት። ድንብላልም ይሄ ነገር ጥያቄ ሆኖባታል። እሷ ፖሊስ መታሰር አትፈልግም። ነገሩ በሙሉ ግራኔ የሆነባት ባላጠፋችው ነገርም እየተወቀሰች ነው። ወይዘሮ ሜላትም እውነት አላት። እንጀራ ይዛ ስትሄድ ለማን ነው ብላ መጠርጠር እንዳለባት ግልጽ ነው። ምክንያቱም ባዩሽ እዛ ቤት የሰራችው ስራ እንደዚህ ቀላል አይደለም እና ይሄ ሁሉ ከሆነ በኋላ በዛን ሰዓት ነበረ አቶ መስፍን ወደ ቤት መጥቶ ምግብ ሊጠይቅ ወደ ጓዳ ሲገባ ድንብላል መሬት ላይ ድፍት ብላ በጣም አዝና ያገኛት። ድንብላልም የሆነ ሁሉ አስገርሟታል። እንዴት ነው ወይዘሮ ሜላት ልታምነኝ አልቻለችው የሚለው ነገር ጥያቄ ፈጥሮባታል። ወይዘሮ ባዩሽን እኔ እንዴት እጠይቃታለሁ? ባዩሽ ማለት እኮ እኔም በቁም ያሰቃየችኝ መርዝ ሴት ናት። እንዴት እሷ ጓደኛ ልታደርገኝ ቻለች የሚለው ነበር። አቶ መስፍንም ባያት ጊዜ እንዴ ድንብላል ምን ሆነሽ ነው እንደዚህ ድፍት ብለሽ የምታዝኙ ሲላት አረ ምንም አልሆንኩም ጋሼ ምን ነው የፈለጉት ነገር አለ እንዴ ብላ ለመታዘዝ ዝግጁ ነበረች። መስፍን ግን አይ የሆንሹ ነገር መጀመሪያ ንገሪኝ፣ እያለቀሽ ነው እንዴ? ደግሞ ምን ተፈጥሮ ነው እዚህ ቤት ዛሬ እያለ በጥያቄ አጣደፋት። እሷም ቀኑ ሙሉ የተፈጠረውን ሙሉ በሙሉ ነገረችው። አቶ መስፍንም ይሄን በመረዳት ለምን እንደዚህ አለቻት በማለት እኔ ሜላትን አናግራታለሁ፣ አንቺ ግን ማዘንና መተከዝ የለብሽም፣ አርፈሽ ስራሽን ስሪ ነበር ያላት። እሷም በዚህ ተስማምታ እሺ ብላ ነበረ። ሌላው ጭንቀት ይሄ ሲሆን ሁለተኛው ጭንቀት የሃና ጉዳይ ነው። አሁንም ቢሆን ስለ ተምቹ ማሰብ አልተወችም። ድንብላል ያ ልጅ እንደዛ መንገድ ዳር እንደዛ ሆኗል የሚለው ነገር አሳስቧታል። ግን ደግሞ እሱ እንደዛ ቢሆንም እሱ አቅም የላትም፣ በምንም ልትረዳው አትችልም። ጆን እሱን እያሰበ ነበር። እሱም ሲደውልለት ስልኩ ዝግ ነበረ በሰዓቱ። አሁን ደግሞ ጆን ወደ ተምቹ ሲደውል አሁንም ስልኩ እንዳልተከፈተ ነው። ጆን አሁን ያስፈልገኛል ብሎ ነበረ። ተምቹ ግን ወዳለበት ሰፈር ሄዶ መፈለግ አልፈለገም። ጆን የት እንዳለ ስለማያውቅ ተምቹ በእኔ ምክንያት መከራ ውስጥና ስቃይ ውስጥ አስገብቻለሁ። አሁን ላገኝ ይፈልጋለሁ። እኔም ብቸኛ ነኝ። ሁለታችንም ባንድ መሆን አለብን። ሁሉንም ነገር መጋፈጥ አለብን። ወደ ድሮ ማንነታችን ተመልሰን ህይወታችንን መቀጠል አለብን የሚል ሐሳብ ነው ያለው። ጆንም ቢሆን ቀን ቀን በጭስ ተደብቆ ማታ ማታ ደግሞ ጠርሙስ ውስጥ ነው ያለው። ሁልጊዜ በዚህ ቀጥሏል። ቀናቶች እየተቆጠሩ ነው። ሃናም ለብቻዋ ምን አጥፍቼ ነው እያለች ፈጣሪዋን ትወቅሳለች። አባባ ኖላዊ እነዚህ ልጆች ምን ሆነው ነው እያሉ በጭንቀት ሊፈነዱ ነው። ሁሉም ሰው ጭንቀት ውስጥ ነው ያለው። ሌላኛዋ ወይዘሮ ሜላት ናት። ወይዘሮ ሜላት ልጄን አግኝቼ ሳልጨርስ አይቼም ሳልጠግባት ምን ሆና ነው ላጣት ነው እያለች ጨንቋታል። ምን እንደሆነች ማወቅ ትፈልጋለች። ሃና ማውራት አልፈለገችም። ታዲያ ነገሮች በሙሉ ግራ የገባቸው ናቸው። መስፍን ስለ ሃና ትጨነቂ፣ ምንም አልሆነችም፣ ልጅ ናትና አንዳንድ ጊዜ የራሷ ጥያቄ ሊኖራት ይችላል። ስለዚህ እሷ ስትረጋጋ ሁሉንም ነገር ትነግረናለች ብሎ ነበር። ምናሴም እህቱ ባለችበት ጭንቀት ውስጥ መረዳት ፈልጎ ነበር። ሃናን የእህቴ እንደዚህ ተከፍተሽ ማየት አልፈልግም፣ ነገሩን ለምን ለኔ አታስረጅኝም? እኔ እኮ ወንድምሽ ነኝ፣ እህቴ ስትከፋ ማየት አልፈልግም እያላት ነበረ። ግን እሷም አይኔ ምንም አልሆንኩም ከማለት ውጭ ለማንም ማውራት አልቻለችም። ወይዘሮ ሜላትም ስለ ሃና ደጋግማ መጠየቋን አልተወችም። ግን ሃና መልሷ አሁን ምንም አልሆንኩም ነው። ስለዚህ እነሱም አሁን በጣም እየደበራቸው ነው። ሁሉም ባለበት ሆኖ ድንብላል ጧት ተነስታ ልብሷን ለባብሳ እስኪነሱ ድረስ ቁጭ ብላ እየጠበቀቻቸው ነው። ታዲያ አቶ መስፍን ተነስቶ ወደ ሳሎን ሲያመራ ድንብላል ኑ ልብሴን ፈትሹልኝ፣ እኔ በሰላም መሰናበት ፈልጋለሁ፣ እስካሁን እስክትነሱ ነበር እየጠበቅኩ የነበረው፣ ከተነሳችሁ ደግሞ በቃ እኔ ልሂድ ይፈረድብኝ ነበር ያለችው። እንዴት ድንብላል የት ነው የምትሄጂው? በጧት ተነስተሽ ደግሞ የምን ሄዳለሁ ነው? ቆይ ሜላት ትምጣ ለማንኛውም ነበር ያላት። ድንብላልም መሄዱን መርጣለች። ግን ደግሞ እነሱ
ሊፈቅዱላት አልቻሉም። ሀናም ተደብቃ ማልቀሷን ቀጥላለች። የዛሬው ቪዲዮ በዚህ ነበር ያለቀው። የዛሬው ፓርት ይህንን ይመስላል። በቀጣዩ ፓርት እስከምንገናኝ ሁላችሁንም ወዳችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር አድርጉልኝ። መልካም ጊዜ